ሰላም ሰላም እንዴት አላችሁ? ለክብራትና ክብራን አዲስ ጨዋታችን ተጀመረ። እስኪ ያን ሙዚቃ ከፍ አድርገው። ሸዋናት እሷ ሙሉ ሸዋ ጸይሟ ጉብላይናማ እንቅልፌን አጣሁኝ እሷን እያሰብኩኝ ባገኘዋትና ልቤን ባሳም ሸዋናት እሷ ሙሉ ሸዋ ጸይሟ ጉብላይናማ እንቅልፌን አጣሁኝ እሷን እያሰብኩኝ ባገኘዋትና ልቤን ባሳረፍኩኝ አቤት የሷ ውበት ይሄን ልፈልጋ አቤት የሷ ውበት ይሄን ልፈልጋ ሸዋዬ 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 እናመሰግናለን። በጣም ደስ ይላል። እንኳን ደህና መጣ፣ እንኳን ደህና ቆያችሁ። ክብራትና ክብራን ይህ እንግዲህ የአዲስ ጨዋታ የእንግዳ ሰዓታችን እንግዲህ በሰማችሁት መልኩ ጀምረናል። ሸዋዬ በጣም ተወዳጅ የሆነ በቅርብ ጊዜ ከወጡ ስራዎች መካከል ህዝብ ዘንድ ደርሶ እንግዲህ በየቦታው ስንሰማው የቆየ ነው። በጣም ያጣጣምነው ወይም እያጣጣምነው ያለ ሙዚቃ ነው። የሸዋዬ ሙዚቃ ድምፃዊ ደግሞ ዛሬ እንግዲህ እዚህው እንዲህ አምሮ ከናለባበሱ እዚህ ከች ብሏል። ቴዲ ያለው ቴዲዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እባክህ በድጋሚ ሰላም። በጣም ቆንጆ ስራ ነው ያመጣህልን። እንዴት እንዳማረ እንዳላበላሽ። እኔ ልክ እንደዚህ በፈረንጅ ልብስ፣ አንተ ደግሞ እንደዚህ በሀበሻ ልብስ መልበስ ነበረብህ። እንግዲህ ሀበሻውና ፈረንጁ ከባድ ነው። አልሆነም፣ አልለበስኩም። አይ በቃ እንግዲህ አሁን አመጣልህ ነበር ብታማክረኝ ነበር መጀመሪያ። እስኪ አረፍ በልና ደግሞ ጨዋታችን እንጀምራለን። እሺ መልካም ቁጭ በል እንግዲህ እስኪ እንብቁኝ። ደረሰ መጣ ካሉበት ቦታ ምቾት ሆነው ያሻዎትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። ክብራትና ክብራን የአዲስ ጨዋታ ቤተሰቦች ቀደም ሲል እንዳያችሁት እንግዲህ የዛሬውን የአዲስ ጨዋታ ዝግጅታችን በአዲስ ጨዋታ እንግዳ በተመለከታችሁት መልኩ ነው የጀመርነው። የዛሬ እንግዳዬ ድምፃዊ ቴድሮስ ወይም ቴዲ ያለው ይሰኛል። እንግዲህ ቴዲ ምን ስራዎች አሉት በቆይታችን የምታገኙት ይሆናል ማለት ነው። ይህን ዝግጅት ወደ እናንተ በማድረስ በኩል አጋራችን ኢትዮ ቴሌኮምን በዘመን ገበያ በኩል እጅግ አድርገን እናመሰግናለን። ዘመን ገበያን ተጠቀሙ፣ ከዘመኑ ቴክኖሎጂ ተቀላቀሉ። እንግዲህ በቴሌብርና በሌሎችም አማራጮች አፕሊኬሽኑን በማውረድ የዘመን ገበያ ተጠቃሚ እንድትሆኑ ይጋብዛችኋል ኢትዮ ቴሌኮም ማለት ነው። እናመሰግናለን። ወደ እንግዳችን ቆይታ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቴዲ እንዴት አለ? አለን። ሰላም ነው ይመስገነው። እምሮብሃል። ግድ ነው። ምርቃት ላይ ነበርክ ልበል? ሰሞኑን ለማስመረቅ እንቅስቃሴ ላይ ነበር? እንቅስቃሴ ላይ ነኝ ለማስመረቅ፣ ግን ያው ገና በእንቅስቃሴ ላይ ነው ያለሁት እንጂ ፕሮሞተር ስላለ እሱ ነው እያስኬደው ነው። ስለዚህ በቅርቡ ሸዋዬ በደንብ ይመረቃል። የት ነው የሚመረቅ? በይፋ ያው ደብረ ብርሃን ነው የሚሆነው። ደብረ ብርሃን መናገሻው ላይ። ትውልድህ ዋርላ ድላንታ ነው አይደል? ወሎ። ከዛ ግን ሸዋ ላይ ተከሰትክ። ከዋርላ ድላንታ ሸዋ እንዴት ተከሰትክ? በ11 ዓመት ይሁን ነው የወጣሁት። በርግጥ የወገል ጤና ምናምን የሚባል ሀገር አለ እዛ ዋርላ ድላንታ ጤና የሚባል እዛ ነው የተወለድኩት። በ11 ዓመቴ በእግሬ ነው ደሴ የገባሁት። በእግርህ? በእግሬ ያው ብዙ ሆነን ጩጬ ነንና እንትንን ጊሸን ማርያምን አክብረን እዛ ደግሞ
ቀስቀስ እያልን ምናምን ደሴ ገባን። ትምህርቱን እንግዲህ ያው እስከ 11 እስከ 11 ዓመቴ ያው ወገልጤናና ደሴ ነው የተማርኩት። ከዛ ደብረ ብርሃን ነው የመጣሁት ቀጥታ። ደብረ ብርሃን መጣሁ እና ወደ አዲስ አበባ ነው የመጣሁት እንጂ ደብረ ብርሃን አይደለም። እውነት ለመናገር ወደ አዲስ አበባ እንደሰማሁት ወደ አዲስ አበባ እየተጓዝክ ከዛ ደብረ ብርሃን ለምሳ ወረድክ። አወረድና ደብረ ብርሃን ወረድንና እንደ ድንገት ያው ብዙ ቃል ያስኩም ዝም ብዬ ያስኳትን ይዤ ምሳ ልንበላ ነው ሄደ። ከዛ ተመቸችኝ ከተማዋ ምናምን ደስ አለኝ። በቃ ደስ አለኝ። አዲስ አበባንም አላውቀውም እኮ። እሺ ያው አዲስ አበባ ለኔ አዲስ ነው፣ ደብረ ብርሃን ለኔ አዲስ ነው። ደብረ ብርሃን አረፍኩ፣ ደስ አለኝ። በቃ ህይወት ጀመርኩ እዛ። በቃ ዝም ብዬ መጀመሪያ ቤት ተከራየሁ። እሺ ምንም ነገር መስራት አላሰብኩም እውነት ለመናገር። ያው አዲስ አበባ ቢሆን ግን እህት ስላለችኝ እህቴ ጋር አርፋለሁ። ደብረ ብርሃን ግን ምንም ቤተሰብ ስለሌለ ያለኝ አማራጭ ጓደኛ መፈለግ ነው። ቤት ተከራይቼ ጓደኞች ምናምን ያው እንዳልኩ ሩጫ ስለምሮጥ አትሌት ነበርኩኝ። አትሌት ነበርክ? ወገልጤና እያለ ነው ወይስ ደሴ ሆነ? ደሴ ሞካከር ነበር ዝም ብዬ ፕሮጀክት ላይ ውድድር ተወዳድረህ ታውቃለህ? አዎ ወዳደራለሁኝ። እና ንገረና ታዲያ የሩጫውን ህይወት። አዎ ደብረ ብርሃን ነው ግን እንትን ያለኝ ላይፍ ያለኝ የሩጫውን ቢሆን አዎ። አይ ፕሮጀክት የጀመርከው ደሴ ነው? ደሴ ነው ግን ያው ስቴዲየም ምናምን መሮጥ ነው ያው ፍላጎት ስላለኝ እንጂ እንደዚሁ ፕሮጀክት ውስጥ አልገባህም ነበር? ግን ደብረ ብርሃን ግን ነበርኩ። ደብረ ብርሃን መኖር ጀመርኩና ሌላም እየሰራው ያው ለመኖር ትሰራለህ። ምንም ነገር ያልሰራው የለም። እንዴት አይደል ምን ሆነ ትሰራለህ፣ ግድ ነው። ከዛ ጎን ለጎን ግን አንድ ጓደኛ ያገኘው አትሌት ከሱ ጋር በመሆን አንድ ላይ ምናምን ተከራይተን ከዛ በኋላ ሩጫዬንም እየሰራው ሌላም እየሰራው መኖር ጀመርኩ ማለት ነው። ከዛ ግን ወደ ሙዚቃው የጀመርኩት ምንድነው አሰልጣኝ። ቆይ ከሙዚቃው በፊት ሩጫዋ ላይ ውድድሮችን አሸንፈሃል? እንዴት ነበር ሩጫው? አንደኛው ተቻካለሁ። አንደኛው ተታቃለህ? የምን ውድድር ላይ? በዛው የምትወዳደረው ውድድር ነው። ስንት ነበር የምትሮጠው? 3000 እና 5000 አሪፍ ነበር። ለምን አልቀጠልክም ታዲያ በዛው? እኮ ወደሱ ልመጣለን። እሺ ከዛ ሌሊት ያው ትጠራለህ፣ አሰልጣኝ ይጠራልና ያው ሌሊት 10 ሰዓት 11 ሰዓት ነው ብቻ እና እነሱ እስከሚመጡ ሙዚቃ ምናምን ዘፍናለሁኝ እና ጫካ ላይ ድምጽ በጣም ስለሚያምር እንደዛ ቦታ አለ እዛ ገባና ጀምራለኝ አሰልጣኝ ማለት ነው። ያው ጎን ለጎን ግን ሩጫውንም አልተውኩም። ወደ ሙዚቃው ገባው። ፋና ጸሬድስ ደብረ ብርሃን እዛ ገባው። ጎን ለጎን ይሄንን እየሰራው ጎን ለጎን ደግሞ ሙዚቃዬን እየሰራው ጀመርኩ ማለት ነው። እንግዲህ መነሻዬ ፋና ጸሬድስ ነው፣ ደብረ ብርሃን ነው። መቼ ነው? 1996 ነው። በእርግጥ 96 ጀምሬ ነው ደብረ ብርሃን የነበርኩት፣ ግን 98 ላይ በይፋ ሙዚቃ የጀመርኩበት ነው። 98 ላይ ከዛ ለማን ነበር የምትሰራው? የነ ቴዎድሮስ ታደሰን፣ ኤልያስ ተባባልን እና ባህል። መጀመሪያ መድረክ ላይ ተጫወትኩኝ ማለት ነው። አንቺ ያገሬ ልጅ እንዴት ነሽ፣ አንቺ ያገሬ ልጅ እንዴት ነሽ የሚል ዘፈን አለ። ያረጋኝ ወራሽ ጠፋኝ አንተዬ ናፍቆትሽ በረታ ሸግዬ ዋለነ በላይነሽ የሚል ዘፈን አለ። ረስቸው ነው እንጂ በጣም ነው የሚያምረው። በሱ ዘፈን ነው ጀመርኩት። የነ ጥበቡን ወርቅዬ። ከዛ ግን አንቺ ያገሬ ልጅ ነው የጀመርኩት። የነ ቴዲ ታደሰን ታስታውሰናለህ? የአባይ ማዶ ጉብል ጥርስ ጉራማይኔን እንደምነሽ አለሾ ያካሌ። የአባይ ማዶ ጉብል ጥርስ ጉራማይኔ እንደምነሽ አለሾ ያካሌ። በሰኔም በሐምሌም በነሐሴም አልሆነም
ነይ በመስከረም ያበረሽ ልክረም ነው የሚለው። አሪፍ ነው ግን በጣም የሚገርም ነው ድምጽህ በዘመናዊ ደግሞ ሲሰማ። አመሰግናለሁ። በጣም ደስ ይላል የእውነት ማለት ነው። ፋና ባለውለታዬ ነው ለኔ በጣም በቃ ደብረ ብርሃን ለኔ መሰረቴ ነች፣ መሰረቴ ነው እውነት ለመናገር እና እንደ ተወለድኩባት ነው ቆጥረው እንጂ እንደ ምናምን እንደ ባይተዋር እንደ ምናምን እንደ ዝም ብሎ ምናምን እንደናለ እኔ ምን ያው ራሴን ያወቅኩበት ደብረ ብርሃን ነው ምንም ነገር ማለት ነው። ወደ ሙዚቃውን በዚህ መንገድ ከጀመርክ በኋላ ወደ አዲስ አበባ ነው የመጣ ወይስ እዛ ያለህ ነው የአልበም ማን ነው የነጠላ ዜማ የጀመርከው? ነጠላ ዜማ ሳይሆን ክለብ ወደ በኋላ ላይ 99 አይደል 2000 ላይ ወደ አዲስ አበባ መጣሁ። አዲስ አበባም ደብረ ብርሃን ቅርብ ስለሆነ አሁን ከዛ በኋላማ መመላለስ ጀመርኩ። ሲስተርም እዚህ ስላለች መመላለስ ጀመርኩኝ። ከዛ በኋላ ኮተቤ ክብሪት የምታክል ክለብ አለች እዛ ጀመርኩኝ። ኮተቤ አካባቢ ክለብ ምናምን አላቅም ግን ሌሎቹም እንደዚሁ አሁን ትልልቅ ደረጃ ይደረሱ አሉ። ከዛ ቤት ይወጡ ግን ትንሽ ነች ቤቷ ብታያት ግን በቃ ለኛ ባለውለታችን ነች እሷ ቤት። እዛ መስራት ጀመርኩኝ። እዛም እንዲህ ያለ ብዙ ክለቦች ሰርቻለሁ። ትልልቅ ክለቦችን መስራት ትልልቅ እና አይቤክስ የሚባሉ ሮሃ የሚባል ክለብ ሊባኖስ ሊብናን የሚባል ወደ ሁሉ ሶፈር አካባቢ ፍራንክ አዲስ የሚባል ብዙ አለ ብቻ። ከዛ የምትጫወተው ዘመናዊ ነው ወይስ ባህላዊ ነው? ባህልም እኔ ባህልም ዘመናዊ የተገኘው ቤት ያፈራውን እዘፍናለሁ ቤቱ ለሚያስፈልገው። ባህል ትንሽ ነካ አድርግልን። እንዴት ነው አገሬ ወሎ ገራገሮ የሚመጀኑብሽ አርማም ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱሱ ነው ቢሰገንፈኛ መሼ ማምየር በጣም ደስ ይላል። ብዙ ሰዎች ከክፍለ ሀገር ይመጡና አዲስ አበባ ላይ ክለብ ለመግባት ለመስራት ትንሽ ይቸግራቸዋል አይደለ? ሰው ማወቅ አለብህ ምናምን እንደዛና አስቸጋሪ ነው ክለብ ለማግኘትና አንተ ደግሞ ቶሎ መጥተህ ክለብ ስትጀምርና ከዛ ክፍያ ደሞዝተኛ ስትሆን ሌላ ምን መሰለህ እኔ እንደ ድሉ ነው ኪቦርድ የምችል ነበረ። ስገባ እንትን ላይ አንድ ክለብ ጋር ስገባ ኪቦርድም እሰራለሁ አሳይቼ ነው ወርደው ከዛ ዘፈንም ዘፍናለሁ። ሰዎች በአንድ ሁለት ደሞዝ ከሚከፍሉ አንድ ባለሙያ ወይ ደግሞ ሁለት ነገር የሚችል በአንድ ደሞዝ ቢከፍሉ ይሻላቸዋል። ኪቦርዱን ደብረ ብርሃን እያለ ነው የተማርከው? ኪቦርዱን ያው ደብረ ብርሃንም ብቻ በአጋጣሚ ለምጃለሁ። እንዴት እንደለመርኩም አላቆም እውነት ለምን የእውነት መጨረሻ ላይ ግን ኪቦርድ ተጫዋች ለካ እንዴ ኪቦርድ ተጫውታለሁ ምናምን አለ። ከዛ እንትን ሮሃ የሚባል ቤት መጨረሻ በደንብ የቻልኩት ሮሃ ነው። ከዛ በኋላ አይቤክስ ግን በሙሉ ባንድ ያጀብኩ በቃ ከዛ በኋላ ራሴን እንትን አልኩኝ። እዚህ ኪቦርዱ መምጣት ነበረበት ዛሬ አብሮ መናቅም ሰኛው ይመጣማ ደስ ይለኝ ነበር። በኪቦርድ ሳይ ደስ ይለኛል እና የኔ ጉብዝና ብቻ ሳይሆን ያው ሁለት ሙያ ስለያዝኩ ነው። ሌላ ምንም የተለየ ነገር የለም። እንዳልኩ ያቺ ከዛች ቤት ወጣን። ቀጥታ የተገባው ሮሃ የሚባል ትልቅ ቤት ነው። ሮሃና ኃይሉ አመርጋ ያሉበት ቤት ነው። ኃይሉ ጃኖ ባንድ ኃይሉ አመርጋ እነሱ ትልልቅ እነ ዮዲት ጎዳና ነው ቤት እነሱ ያሉበት ነው ቤቱ። ስገባ እነሱ ፌመስ በቲቪ በእንትና ማያቸው እዛ ነው የገባሁት እና እዛም ኪቦርዷንም ዘፈኗንም እያልኩ እዛ ጋር እዛም 300 ነው የተከፈለኝ። አንተ ያው 300 ብር ያኔ 300 ብር በጣም ትልቅ አይደል? ኪና ቤት 250 ነበር የሚከፈለኝ። ከዛ አደገ። ከዛ ሲወስዱ እዛ ግን ያቦሌ ስለሆነ ግን ሽልማቱ አሪፍ ነው። ሽልማቱ የቦሌው አሪፍ ነው። ባለ ሀብት ይመጣል እና ምን ሰፋ ያለ ኪስ አዘጋጅቶ መሄድ ነው። እዛ አሪፍ ነው። ደሞዝ ማንም አስቦ መሄድ የለም። ሽልማቱን ነው የሚያስብ። ሽልማቱ አሪፍ ስለሆነ ቀን አጥፍታት ብትሄድ እንኳን ማታ እንደምታገኝ ታውቃታለህ። ስለዚህ ወደ መጀመሪያ ሙዚቃ እንምጣ። 2000 በፈረንጆች 2022 አካባቢ መሰለኝ የመጀመሪያ ወይም ደግሞ ከ3 ዓመት በፊት 2 ዓመት በፊት 3 ዓመት በፊት አካባቢ አይደል? አልዩ አምባ ነው የመጀመሪያ ሰው ሸዋ ምድር የሚለው ሸዋ ምድር የመጀመሪያ ነች።
አፋርሜ ዘማን አልገባን አማራ ጥንታዊ አሞሌጫው ነበር ማርተሬ ዛውር አልዩ አምባ በጣም ቆንጆ ሙዚቃ ነው ማለት ታሪክ ነጋሪ ይመስለኛል። ሙዚቃ ደግሞ በስክሪን ሳየው ደግሞ ደስ ያለኝ በትልቅ ስክሪን ሳየው አንተዬ የምር ማርያም የምር እና በትልቅ ስክሪን ሳየው ደስ አለኝ። የመጀመሪያም ስለሆነች ይሄ መጀመሪያ ቃለ ምልልስህ ነው በቴሌቪዥን ማለት ነው። በቴሌቪዥን የመጀመሪያ በነገራችን ላይ የመጀመሪያ ቃለ ምልልስ ቲቪ ላይ የመጀመሪያ ምናልባት ቲክቶክ ላይ ነው እንጂ ቲክቶክ ላይ ትመጣለህ አንዳንዴ በልዚ ላይ ነው። እና አልዩ አምባ የመጀመሪያ የሥራ ነው። ግን አልዩ አምባ ሙዚቃ ሳይሆን ታሪክ ነው። አልዩ አምባ ታሪኩ አስገድዶኝ ነው የዘፈንኩት። ስለ በቃ 3 ማህበረሰብ አይደል የሚኖርበት አፋር፣ አርጎባ፣ አማራ ነው የሚኖርባትና ልክ እንደ ሀረር አይነት ይዘት ያላት ሞቃታማ ቦታ ነች። ያው እንግዲህ የሚያውቃት ያውቃታል ብዬ ነው። እንዴት ነው ለመዝፈን የፈለከው? ምናልባት ማንስ ነው የተሳተፉበት ስራው ላይ? መጀመሪያ እኔ ነኝ ሄጄ ቀድቼ የመጣሁት። አንድ አባሉ ትልቅ ሰው ናቸውና ስማቸው ረሳሁት፣ አንተ ይቅርታ ችግር የለም። እና እሳቸው ጋር በስልክ ቀድቼ ሙሉ ታሪኩን እንደ ታሪክ እንዳላዛባ ብዬ እዛው ድረስ በቦታው ሄጄ ቀድቼ እያንዳንዱ ነገር የተሳሰረ ነውና ከዛ የኔው አካሉ ጋር በመነጋገር ግጥሙን እሱ ሰራው፣ ዜማውን እኔ ሰራሁትና ከዛ ወደ ስቱዲዮ ሄጄ ገባሁት። ማን ነው ስቱዲዮ ይሰራል? ታምራት ይባላል። ታምራት ድሪባ ይባላል። ታምራት ድሪባ ይባላል። የብዙ ስራዎች ጀርባ አለ። በጣም ቀና ነው። ተከፍሎት አይደለም እውነት ለመናገር የሰራው እንደ ክፍያ ሳይሆን እንደ ወንድም ነው የሰራ ነው። ጋሼኔው አካሉም እንግዲህ በዚህ እድሜያቸው የኔ መሰለ ስራ እሳቸውም በቃ ታሪክ በስልክ እየነገርኳቸው ሙሉ ታሪኩን በስልክ ነው የነገርካቸው? አይደለም በስልክ ነው አይደል የቀዳሁት ታሪኩን እየሰሙ ግን ከዛ ወደ ግጥም ቀየሩት። እሳቸውም ቢሆን ይሄን ያህል ከፍያለሁ ብዬ አላስብም። ዜማውን ማን ነው የሰራው አልከኝ? እኔ ነኝ። አንተ ራስህ ነህ? ዜማ እኔ ነኝ። ከዛ ወደ ክሊፕ ሄደን ሰርተነው መጣን። በጣም ጥሩ። ስለዚህ ታሪክን የሚነግር ስራ ነው አልዩ አምባ። በጣም ቆንጆ ስራ ነው። ከዛ በኋላ ወደ የትኛው ስራ ነው የሄድከው? በቃ አልዩ አምባን ሰራን። ቀጣይ ረጅም ጊዜ ወደ ክለብ ነበርኩ። ክለብ ሰራ? በቃ ክለብ ነው። ከዛ በኋላ ክለብ ነው። አሁን በዚህም ይሄን ያህል ያገኘሁት ነገር የለም ማለት ለብር ብዬ አይደለም የሰራሁት ሲጀመርም። ከዛ በኋላ ምንድነው ቻሌንጅ አለው አየሁት። በቃ ብር ያስፈልጋል። ብር ስለሚያስፈልግ ግዴታ መስራት አለብህ። ክሊፕ ሰራ አልበም የሆነበት ዘመን ላይ ነው ያለነው አሁንና አንድ ክሊፕ ከባድ ነው አይደለም። እዛ ድረስ ሄደህ አጋዥ ባይኖረኝ ኖሮ አጋዥ እንደ ድንገት ሆኖ አለኝ። እንደ ሄቨን የምትባል ታውቃታለህ? ሄቨን ሚስጥር አረጋት ሄቨን እሺ። እና እሷ ጋር በመሆን የተሰራው ይሄ ክሊፕ ከዛ በኋላ ረጅም 3 አመት ነው ምናምን ቆያ። ስንት አመት? 2003 ነው ይሄ የሚለው 2013 ከዛ በኋላ ሰላም ሁኚልኝ ደህና የሚል ስራ አለ እዚህ እሱ አለ። ከዛ በኋላ አርሶ በሌ፣ ከዛ ከአርሶ በሌ ሸዋዬ ነው። ሰላም ያልከው የትኛው ላይ ነው ያለው? ስደቱ ነው። ስደት ማለት ነው። ስደት ነው። ስደትን እናየውና እናወራበታለን። ስደትን ሰላም ሁኚልኝ ደህና እንደ ድገቱን አልወጣም። ይሄ ዘፈን ቢወጣ ደስ ይለኝ ነበር።
በዛልን ምንድነው የሚለው? ወረላለ ጠራ ሰማይ። አይ በድምጽ ሰላሙኝ ሊገና ማለሽበት ያልኩት ያደርግና ፎሽ አቻልኩት መዋደዱ ቢኖር ዜማው በጣም ይመቸኝ። እስኪ ከስደት አቀናባሪው ሚኒሻ ይባላል። ግጥሙን ኤልያስ ግዛቸው ይባላል የሰራው። ኤልያስ ግዛቸው ድምጻዊ ነው። እሱም ልበላ እሱም ድምጻዊ ነው። እሱም ድምጻዊ ነው። ኮንኮላታ የሚል ሙዚቃ ያለው ይመስለኛል ማለት ነው። አለው ከመርካቶ ምናምን ይላል። መርካቶ እሱ ከዛው ጠፍቷል ግን እሱ ራሱ። እሺ ዜማ ደራሲ እና ግጥምና ዜማ ደራሲ ነው እና ሚኒሻ ነው እንትን የሰራልኝ ቅንብሩን። ያው ስለ ጥሩ ነው። ይሄን ያህል ግን አልተሰማም። ምንድነው ክሊፑን ሹም ፊልም ፕሮዳክሽን የሰራ ነው። እዚሁ አዲስ አበባ ነው የተሰራው። ቦታው ራሱ እዚሁ አዲስ አበባ ነው የተሰራው። የትም አልሄድ ነው። ያው ፍራንካ ያስፈልግ የለ ያለ ፍራንካ ምንም ለመንቀሳቀስ ፍራንካ ያስፈልጋልና ያለ ብር ምንም ወጣ ማለት አትችልም። ዜማውን ሰራሁትና ለዚህ ማስኪ የሆነ ግጥም ጻፍለት ምናምን አልኩት። ከዛ ይሄን ጻፈው። አርሶ በሌው እንዴት ነበር የተሰራው? አርሶ በሌ ከጓደኛዬ ጋር ከሹመት አንዳርጌ ጋር በመነጋገር እና አክሊሉ ጌታውን የሚባል ልጅ አለ ከሱም ጋር በመነጋገር የድሮ እንትን ነው ኦልድ ነውና ከሬዲዮ ጣቢያ ነው እየሰማን ነበርና ቀዳ ነው እንትን በስልክ እና ያይዘን ነው አርሶ በሌ እኮ በጣም የቆየ ነው። የህዝብ ስትሄዱላ ደግሞ ነጋሽ እርጋዱ ባል አይደል? ስትሄዱላንና አርሶ በሌን አገናኝቼ ሰራው። የተለያዩ ናቸው። አንድ ላይ አድርጌ የሰራዋቸው ግን ደስ ስላለኝ ነው የሰራሁት። ተመካክረን ያው ለዩቲዩብ ብለን የሰራ ነው እንጂ እንደ ነጠላ ዜማ ብለን እንወስደው ነገር አለ። ግን ደስ ይላል ስራው። አሁን ኪዱ አድማሱ ነው የሰራልኝ። በጣም መልካም፣ በጣም ቆንጆ። ክቡራትና ክቡራን ይህ አዲስ ጨዋታ እንግዳ ሰዓታችን ነው። የዛሬ እንግዳችን ደግሞ ድምፃዊ ቴዲ ያለው ነው። ከቴዲ ጋር እንግዲህ ጥሩ ቆይታ እያደረግን ነው የምንገኘው። ቆይታችን እንቀጥላለን። ይህንን የአዲስ ጨዋታ ዝግጅታችንን ወደ እናንተ እንድናደርስ ደግሞ ኢትዮ ቴሌኮም በዘመን ገበያ በኩል አብሮን እየቆየ ያለ ነው የሚገኘው ማለት ነው። ኢትዮ ቴሌኮምና ዘመን ገበያን እጅግ አድርገን እናመሰግናለን። የትኛውንም አይነት ግብይት ለመፈጸም ዘመን ገበያን ይፈጽሙ። እቃው እርሶ ጋር እስኪደርስ ድረስ ክፍያው አይተላለፍም። ልክ እቃው ከእርሶ ጋር ከደረሰ በኋላ ክፍያውን መክፈል የሚችሉበት አፕሊኬሽን ነው ዘመን ገበያ ማለት ነው። ስለዚህ ዘመኑ ያመጣውን ቴክኖሎጂ በመጠቀም ግብይታችን እናፋጥን እያለ ነው ኢትዮ ቴሌኮም ዘመን ገበያን። እጅግ አድርገን እናመሰግናለን። ጨዋታችን እንቀጥላለን። ደረሰ መጣ ካሉበት ቦታ ምቾት ሆነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል።
ግሩም ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ቴዲ ወዬ እንዳማረብህ እየቀጠልን ነው። ሰይ እሺ አሁን ሌላኛው ስራ ምንድነው? ከስደትን አየን፣ ሸዋ ምድር ወይ ማለዩ አምባን አየንና እርሶ በሌን አየን። የመጨረሻው ስራ ቀደም ሲል የገባ ነው ሸዋዬ ነው። ወደ ሸዋዬ ከመምጣታችን በፊት ግን በክለብ ስራ ደብረ ብርሃን በነበረ ቆይታ፣ ደሴ በነበረ ጊዜ የነበሩ ገጠመኞች አሉ ወይ? ማረሳው ገጠመኝ ስራ ክለብ አምሽቼ 6 ሰዓት ነው ምናምን አካባቢ ወደ እየገባው አንግ ተይዣለሁ እና አብዛኛው ሰው ደርሶበታል ብዬ አስባለሁ። በእርግጥ ይሄ ነገር ፔኑ ይገባዋል እና ለ6 ነው እንትን ያለ ያዙኝ 6 እና ፊት ለፊት እያየዋቸው ነው። ሰዎች አሉ ጀብዶ የሚሸጡ አሉ ምናምን፣ ግን አታስበውም እነሱ ስላሉ ብለህ ይዙኛል ብለህ አታስብም። እና 6 ናቸው፣ ግን ፊት ለፊት እያየዋቸው በቃ ቻው ቻው ተባብለው ነው አለ አይደል? በቃ አይ መንገደኞች ናቸው ብዬ ነው ያሰብኩት። ድልድይ ስላለ ባቡር ድልድይ ስላለ ወዴትም ደግሞ አትሄድም። ደግሞ ወደ እዛ ስትሄድ ደግሞ ወደ ጨለማ ነውና አቋርጬ ወደ ባንክ አለ ወደ እዛ ወደ አዲስ አበባ ስትሻገር በዛ ተሻገሬ ነው የምሄደው። ይቅርታ እና ታች ወርጄ ነው ባንኩ ጋር ነው ወርጄ ነው የምሻገረው። ስለዚህ ያለኝ አማራጭ ዝም ብዬ ቀጥ ብዬ መሄድ ነው። 3 ወደ ታች ሄዱ። 3ቱ እንደነበሩ ናቸው። ትንሽ ሄደት እንዳሉ ተመለሱ። ገባይ በቃ ሊዙኝ እንደሆነ ሊዙኝ ከኋላ ልክ ስዞር ደግሞ 3ቱ መጡ። ወዴት ማለት ወደዛ እንዳትሄድ ድልድይ አለ፣ የባቡር ድልድይ አለ። በቃ እንተ አይደብርህም እንደ ምናምን አለ። ልክ ስመለስ በቃ ሊዙኝ እንደሆነ በቃ ተውኝ ያርኩኝ፣ ግን ያዙኝ። ግን እኔ ደግሞ እቺ ማዳን ነው የፈለኩት፣ ግን ያዙኝ። ቀይ ሱፍ ነበር የለበስኩት። ሳይ ራሴ ያገኘሁት ግን ትቦ ላይ ነው። ትቦ ላይ ጥለው እና ለብዙ ጊዜ ታሜ ነበር ጉሮሮዬን በጣም ብዙ ጊዜ ሃንጊ ያደረጉት ማለት ነው። በጣም ብዙ ጊዜ ማረሳው ገጠመኝ፣ በጣም የሚያስጠላ ገጠመኝ ይሄ ነው። በጣም የተደሰትኩበት ደብረ ብርሃን አንደኛ በሩጫ አንደኛ ሰውጣ አልጠበቅኩምና አንደኛ አልጠበቃቸው ሰዎችን በልጫቸው አንደኛ ሰውጣ። ወደ ሸዋዬ እንሂድ። እሺ ሸዋዬ ቆይቷል ከተጀመረ ዜማው ከተጀመረ ቆይቷል። ከወንድሜ ከአቤል ወርቁ እስኪ አንድ ነገር እንስራ፣ እነዚህ ሰርተሃል፣ ግን እስኪ የተሻለ ነገር እንስራ ተባብለን ጀመር ነው። ከጀመርነው በኋላ ግን በመሀል ምን መጣ? ይሄ ሃንግ ያልከው ነው ነገራችን ላይ እሱን ለማስታመን ብዙ ጊዜ ቆየ ስራው። አዎ ጉሮሮዬ ትንሽ እንትን ብሎ ነበርና በጣም ይዘው ነበር ማለት ነው። አዎ በጣም ይዘው ነበር። በመሀል ከጀመርነው በኋላ ሳምፕሉን ከገባሁት በኋላ ማለት ነው ተያዝኩ። ከዛ አንድ አመት ምናምን ቆየ። ከአንድ አመት በኋላ ሲሻለኝ ነው እንደገና ደግሞ ይህን ስራ የተጀመረው። እየተነጋገርን ያው ስም ወጣ ስለሆነ እንግባባለን። ይሄ ቢሆን ይሄ የተደመጡ ሙዚቃዎች እንደዚህ ናቸው፣ ዝም ብላችሁ ስማቸው ስም ይለኛል። አረ እንደዚህ ነው በቃ አይቀልብንም ምናምን እያልኩ አይ አይደለም ከሱ ጋር በመነጋገር ተጀመረ። ቅንብሩን የሰራልኝ መኳንንት አዲሱ ይባላል። በብርም አይደለም በሞራል ነው የተሰራው። በቃ እኔ እግዚአብሔር ይመስገን ብር ከፍያቸው ምናምን አይደለም፣ ሁሉም ቢሆን በውጭጭ የተሰራ ስራ ነው። ስራውን በጣም የምወደው በዚህ አጋጣሚ ክሊፑም ጋር ስትሄድም በውጭጭ የተሰራ ነው። ወንድሞቼ እህቶቼ ገዛ የተሰራ ስራ ነው። እሱም ግን እግዚአብሔር ይመስገን እነሱንም አላሳፈርኩም ብዬ አስባለሁ። ውጭ የሚኖሩ እህቶች ወንድሞች አሉ፣ እዚህም ያሉ ያገዙኛሉ። ለክሊፑም አጠቃላይ ለኦዲዮም የሚያስፈልገው ነገር ሁሉ ያገዙኝ ሰዎች አሉና እኔ አውጥቼ የሰራሁት ምንድነው ድምጼን ነው። አቤልን በዛ አጋጣሚ ላመሰግነው እፈልጋለሁኝ። በዛ አጋጣሚ አቤል
አቤል ወርቁ በጣም ባለውለታዬ ነው በጣም። ከዛ ውጭ ግን እንግዲህ መላው የኢትዮጵያ ሕዝብ ነው ስለወደደው ስለተቀበለው ሳምፕሏን የለቀቅናት እቺ ትንሽ ለቲክቶክ የምትሆን እሷን ለቀቅኩና እኔም አልችለው ሆነ። ብሩ በጣም ብዙ ነው እሱን ለመስራት ክፍለ ሀገር ድረስ ሄደ ለመስራት በጣም ከባድ ነው። እዛ በኋላ ደግሞ ክለብ አቁሜ ያለው ስራ የለም ገብቷል። ያን ነገር መሸፈን አልችልም። ስለዚህ እሷን ቀንጨባረኩና ይሄ ነው ከዚህ ቀደም ባልዩ አምባ የምታውቁኝ እህት ወንድሞቼ፣ አሁን ደግሞ በዚህ መጥቻለሁ፣ ግን እንድታግዙኝ ይፈልጋለሁ ምናምን አልኩኝ። ወንድምህ አራለን እንኳን እንደዛ አይነት ሙዚቃ ሰርተ ምናምን ያም በኋላ ዛሬ ይሄን ተቀረጸ። ሹም ፊልም ፕሮዳክሽን ሳላስበው ሰርፕራይዝ ያደረገኝ መጨረሻ ላይ አልቀበልህም ማለት ብሩን እኔ አልፈልግም እንድታርግ ነው የምፈልገው እንጂ ለኔ ምንም አይደለም። ለኔ ምንም ስላልሆነ ኔክስት እንድትመጣ ስለምፈልግ አይ ብሩን አልፈልግም። ደስ ይላል። ሁላችሁም በዚህ ስራ ላይ የተሳተፋችሁ ሁሉ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። በጣም እናመሰግናለን። ክቡራትና ክቡራን፣ አሁን ደግሞ የምንጊዜ ምርጦ የሚለው የዚህ ዝግጅት አካል የሆነው ጥያቄዎቻችን የምናስተናግድበት ሰዓት ላይ የደረስነው እሱን ከቴዲ ጋር እንጫወታለን። አብራችሁ ቆዩ። የቴዲ የምንጊዜ ምርጥ 3 ሙዚቃዎች ይላል። ሸዋዬ ለራሴ ነው። አስችሎሽ የሆነ የዳዊት ጽጌ፣ የጥላሁን ገሰሰ አይቼሽ ብትጠጋ። የቴዲ የምንጊዜም ምርጥ 2 ድምፃውያን ይላል። ጥላሁን ገሰሰና ዳዊት ጽጌ። የቴዲ የምንጊዜም 2 የግጥምና ዜማ ደራሲዎች ዜማ አበበ ብርሃኔ፣ ግጥም ተስፋ ብርሃኔ። ቴዲ ለዘላለም አንድ ሙዚቃ መሳሪያ ብቻ ምርጥ ቢባል ኪቦርድ። ከሙዚቃ ውጭ ስራ ብትባል የምትመርጠው ብቸኛ ሙያ ሩጫ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች፣ የዛሬው አዲስ ጨዋታ እንግዳችን እንግዲህ ድምፃዊ ቴዲ ያለው የምንጊዜ ምርጡን አሳውቆናል ማለት ነው። ዝግጅታችንን እዚሁ ላይ ነው የምንቋጨው። ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር አብረናችሁ ቆይታ አድርገናል ማለት ነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሳምንት በሌላ ዝግጅት እጠብቃችኋለሁ። ጤና ይስጥልን።